እንዴት አመሸ ተወዳዳሪ ሁለት? ምንም ተቀባጥሩ አንቺ ብቻ አንቺ ልጅ አባዬ ትሁትን በጣም ፈልጌያለሁ የመጣሁት። አንዴ ላናግራት እችላለሁ? መሄድ እንችላለን። ብቻዋን የምታናገራት ነገር አይኖርም። ህፃን አይደለሁም። እሺ ትሁት፣ አንቺ ለምን እንደከፈልኩሽ አንድ መክር የተወሰነ ሀሳብ እንዲሰጥህ ነው። ለሱማ እናት ያለች ይቅርታ አድርግልኝ ናት። እናትን ብታሳክማቱ ባይ ነኝ። ምን ማለት ነው? ያኔ አባትህ ከመሬት አናቷን ሲያጋጫት የሆነ ነገር ሳይነካት አይቀርም እና የሆነ ነገር ጎድሏታል። ሰምኛለሽ? በጥፊ ብዬሽ ከዚህ ካፌ ቤትሽ እንዳላደርስሽ። እሺ? አየህ፣ እናትህ ከዚህ ቆሻሻ ውስጥ ውጣ ትላለች እንጂ በርታ አትልህም ነበር። ሴት ልጅ እንደማትመታ አላስተማረችም? ቲና፣ ሰምኛለሽ? አሁንም ረፊ ስነ ስርዓት ሽልሽ። ናቲ፣ ተንኮልና ክፉ ሴራ እኔ ጋር ብታወራ ያምራል። ናቲ፣ ትልቅ ሰው ሆና አንተን አድርሳ ንግግሯና ተግባሯ በጣም ነው የሚያስጠላኝ። እሷን እያማከርክ ለሚበላሽብህ ነገር እኔን ተጠያቂ እንዳታደርግ። እኔ አንተን በተወሰኑ መልኩ ነው የምረዳህ። እንደዛ ከሆነ የተወሰነ ብሩን መልሽ ያታብሽ። እኔ እኮ ቲና ነኝ። እኔ ምናቴ ነኝ። ሂድና ሰለኔ ትሁትን ጠይቃት፣ ትነግርሃለች። በሰላም ካወራን ግን እናውራ። እሺ። ሽማግሌ ወደ በልቅ እንዳትልክ። ለምን? ትንሽ ቀን አራዝሞ፣ በዛውም እሷን ተንከባከባት። ሌላውን ነገር ተወው። የአባዬ ሚስት እኔ ነበርኩ ማግኘት የነበረብኝ። ግን በቃ አንተ አላገኘሃትም። ሲጀመር መስፈርቴ የአባዬ ሚስት ማግኘት ነው አላለችም አይደል? ስለዚህ እሷን መንከባከብ ላይ ትኩረት አድርግ። ዛሬ ግን ትሁቴ ለመስማት ዝግጁ ነበረች። አመሰግናለሁ። የሚልች ባለቤትስ? ልጅቷን ነገር ነው ያለችው። እና ልትሄዱ ነው? አዎ ልንሄድ ነው። ነገር አይ ትንሽ ነው። አንቺ ልጅ። አይ አባዬ፣ እኔ ካለው ነገር ይበላሻል ከናቴ ጋር። ናቲ ምን አውቆ? አይታወቅም አባዬ። ብቻ ግን መልካም ይግጠምህ። በጣም ብዙ ተጎድተዋል። ትሁቴን አፍቀኝ ከእሷ ጋር ልጫወት ነው የመጣሁት። ትሁቴን ደብሯታል። እስኪ ቆንጆ ራስ ስራላት። ውጪ ልጋብዛት እችላለሁ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ተመስገን በመጨረሻ የማየው የአባዬን ቀድሞ ሚስት ፊት ለፊት አንድ ላይ እንዲገናኙ አደረገ። ናቲ ይህንን ሲሰማ እጅግ በጣም ተበሳጨ እና ትሁት እየተጫወተችበት እንደሆነ ተገነዘበ። ትሁት የሰጠችው የአንገት ጌጥ የውሸት እንደሆነ ሲሰማ እጅግ በጣም ተበሳጨ እና እጅግ በጣም መናደድና መበሳጨት ጀመረ እና ትሁት እስከዛሬ እየተጫወተችብኝ ነበር ማለት ነው እና ስታስመስል ነበር ማለት ነው። እጅግ በማለት ሲበሳጭና ስናደድ ነበረ። ትሁት የአባዬን የቀድሞ ሚስት የአንገት ሐብል የሰጠችው ትክክለኛው ሳይሆን ፌክ ነበረ ማለት ነው። ያን ሲሰማ ናቲ ትሁት እየተጫወተችበት እንደሆነ እየተጠራጠረች እንደሆነ ሲሰማ እጅግ በጣም ደነገጠ እና ትሁት ጋር መጥቶ ለምንድነው የአባዬን የቀድሞ ሚስት የሰጠችኝ የአንገት ሐብል ትክክል እንዳልሆነ ነገራት። አልገባኝም። እሱን ለማወቅ ለምፈለግኩ ሲጀመር መጠየቅ አልነበረብም ስትል ትጮህበታለች። ነገር ግን ትሁት ይህን ትጠራጠርኛለች፣ ትዋሽኛለች ብዬ አንድ ቀንም አስቤ አላቅም ነበር። ለካ አንቺም በጣም አደገኛ ሰውን ይስል። አዎ አንተም እየተጫወትክብኝ እንደሆነ እኔም ውስጤ ነግሮኝ ነው። ናቲ አዝናለሁ፣ እያደረግኩ ያለ ነገር ምንም ደስ አላለኝም ስትል ተመስገን እየተጫወተባቸው እንደሆነና የአባዬን ቀድሞ ሚስት እሱ ቀድሞ ላገኛት ቢሞክርም ነገር ግን ተመስገን እየተፎካከረ እንደሆነ ስትሰማ ነበር። የእናንተ ፉክክርስ አሁን ሰልችቶኛል እና እንድታርፍ ደጋግሜ ነግሬክ ነበር፣ ግን አንተ እኔን ልሰማኝ ፍቃደኛ አልነበርክም ስትል እጅግ በጣም ትናደድና ትበሳጫለች ማለት ነው። ትሁት እንደምታስቢ አይደለም እያለ ቲናን እያስመሰለች እንደሆነ ሁሉ ነገር ጨዋታ እንደሆነ ተገናዘበ። ናቲን ትሁትም እየተጫወተችበትና ቲና እየተጫወተችበት መሆኑን ስረዳ እጅግ በጣም ይበሳጫል። እናቴ ሐብሉን የሰጠችው ውሸት ሐብል ነበር። ትሁት እጅግ አደገኛ ሰው ነች እና አንተ እያደረግከው ያለው ነገር ሳይገባት አይቀርም። ለዛ ነው የውሸት ሐብል የሰጠችው ስትል ትነግራለች።
እና ልጄ እባክህ ከነሱ እንድትርቅ ፈልጋለሁ። ካሁን በኋላ አጠገቧ መድረስ የለብም ከሷ ራቅ ስትል ትነግራለች። እማዬ መቼም ያ እርኩስ ምን እንዲያሸንፈኝማ አልፈቅድለትም እና ወደድኩም ጠላሁ ትሁትን አገብቼ አሳያለሁ እንጂ በጭራሽማ በቀላሉ እጄን አልሰጥም ስል ይናደዳል። አይ ልጄ እባክህ ምንም ደስ እያለኝ አይደለም ከዚህ ጨዋታ እንድትወጣ ፈልጋለሁ ስትል ትነግረዋለች። ነገር ግን መቼም ተስፋ እንደማይቆርጥና እስከ መጨረሻ እንደሚፋለም ይነግራታል። ነገር ግን ደስ እያለኝ አይደለም ልጄ እባክህ አይን ነገር ተው ብትለውም እንደማይተውና እስከ መጨረሻ እንደሚፋለሙ መናገር ጀመረ። እናም ይህን ነገር እንድትተው ፈልጋለሁ ብትለውም ነገር ግን መተው እንደማይፈልግ ደጋግሞ እየነገራት ነበር። ነገር ግን በጭራሽ አይሆንም። ትሁት አሁን ሁሉ ነገር ከተጠራጠረችው ከኋላ ወደ ኋላ መታ ተመልሳ ሁሉ ነገር ታውቃለች። ትሁት ተጠርጣሪና መጠራጠርና ነገሮችን ለማጣራት ትሞክራለች ስል ትነግረዋለች። ምንም ብታረግም እኔ ግን ተስፋ አልቆርጡም እስከ መጨረሻ ተመስገን እንዲያሸንፈኝ አልፈቅድለትም እናቴ ስል ይነግራታል። ነገር ግን እባክህ ብትለውም እናቴ ባትለፊ ይሻልሻል፣ ምንም ነገር ብፈጠር እኔ እስከ መጨረሻም እፋለማለሁ እንጂ ተስፋ አልቆርጥም ስል ይነግራታል። ነገር ግን ነገሩን እንድትተው እየነገርኩ ነው ልጄ ብትለውም ነገር ግን እሱ መቼም እንደማይተውና እስከ መጨረሻ እንደሚፋለም ደጋግሞ እየነገራት ነበር። ነገር ግን ትሁትም እያደረግኩ ያለው ነገር ምን እንደሆነ በደንብ አውቃለሁ። እኔ ላይ መጫወት አስበ ከሆነ በጣም ተሳስተሃል። እኔ ማንም ሰው የማያውቅኝ ትሁት ነኝ። ዝም ስላልኩ ወይም ደግሞ ፈርቼ ዝም ያልኩ ይመስልሃል እንዴ በማለት ትጮኻለች። የሚሆነው ግን ተስፋ እንደማይቆርጥና እስከ መጨረሻ እንደሚፋለም ደጋግሞ መናገሩን ቀጠለ። ነገር ግን ተመስገን እባክህ ተመስገን ትሰማኛለህ? ተመስገን በአንድ ነገር አንተን ይበልጣል ስትል ትነግረዋለች ትሁት። ይሄ ደግሞ ምን ማለት ነው ብለው የአባዬ ቀድሞ ሚስት እና ባለ ልታገኝ እንደው ሀይንች ልጅ ሀይ ልጄ ባልካስተሮጅና ምን ይሰራልኛል ስትሉ አይ እንዴት ጥሩ ሰው እንደሆነና ስላንቺ እጅግ አበዝቶ ይጨነቃል እና እኔ ግን ሌላ ቤተሰብ በጭራሽ አልፈልግም ከአንቺ ውጪ ቤተሰቤ ሙሉ ነገር አንቺ ነሽ ስል ይነግራታል። ትነግራታለች አታስቢ አንቺ ሁሌም ከኔ ጋር ነች እና ታዲያ አዎ የቀድሞ ባልሽ በዚህ ሳምንት ነገ ይመጣል ታገኛታለች ስትል ትነግራታለች። እና እሷም እሺ እንግዲህ ካልሽ ምን አረጋለሁ ልጄ አግኝቼ አወራለሁ መቼም የሰውን ባራሱ መጥፎ ነው ስትል በነገሩ ትስማማለች። እኔ ከሱ ጋር የት መሄድ አልፈልግም ግን ላገኘው እሞክራለሁ ስትል ትነግራታለች። እና በመጨረሻ ልታገኘውና አንድ ላይ ሊያወሩ ይወስናሉ። እና በነገሩ እሷም በጣም ግራ ተጋባች እና ትሁት እንዴት እኔን ትዋሽኛለች በማለት ተመስገን እጅግ በጣም እናደድና ይበሳጫል። ተመስገን ምንም ነገር ብትልህ አልሰማም፣ አንተም ያደረግከው ነገር ቀላል ይመስላል እንዴ በማለት ትጮህበታለች። ትሁት አንቺ እንደምታስቢ አይደለም ሁሉ ነገር እባክሽ እንዳሰብሽው አይደለም ስል ታዲያ እንዴት ነው ያሰብኩም? ተመስገንም መቼም ቢሆን ተስፋ አትቆርጥም ታልም ዝም ብዬ ተወኩልህ እንጂ ትሁት መቼም ቢሆን ያንተ እንዳትሆን ማድረግ ይችላለሁ ትሰማኛለህ በማለት ያስፈራራ ጀመረ። እና ተመስገን አርፈ ማትቀመጥ ከሆነ አሁንም ቢሆን መቼም አርፎ እንደማይቀመጥና የልክ እጅን እንደምሰጥ እያስጠነቀቀው ነበር። አባዬ እያየ ነው በእናንተ መሀል አታስገቡኝ፣ እኔ የእናንተን ችግር ከአሁን በኋላ መስማት ሰልችቶኛል ሲል ይናገራል። ትሁትን ሽማግሌ ማርዘም እንደሚፈልግና ቀስ ብሎ እንደሚልክ ይነግረዋል። ነገሮቹን ለማስተካከል እየሞከረ ነበር። ትሁትን የናቲን ጉዳይ መረዳት ስትሞክር እና ናቲ ውሸታምና አስመሳይ መቼም እንደማይወዳት መገናዘብ ጀመረች። ናቲ እያደረግኩ ያለ ነገር ምንም ደስ አላለኝም። አሁን ለትንሽ ጊዜ ብቻዬን መሆን ፈልጋለሁ እባክህን ተወኝ ስትል ትነግረዋለች። ትሁት ቆይ ምን እየሆንሽ ነው? ምን እየተፈጠረ ነው? በቃ እንተወኝ አልኩ ናቲ ብቻዬን መሆን ፈልጋለሁ አልኩ አይደለም ለተወሰነ ጊዜ እባክህ ልትተወኝ ትችላለህ ስትል ትነግረዋለች። እሱ ግን ትሁቴ እባክሽን ተረጅኝ እንጂ ስል ደጋግሞ ይለምናት ጀመረ። ተመስገን ሁሌ እየተከተላቸውና ደስታቸውን እየሰነጠቀ እንዳለ እና የአባዬን ሀብል እንድታመጣ ታስጨንቀዋለች። እና የእጅ ሀብሉን እባክህ አምጣልኝ እፈልጋለሁ ስትለው
ደጋግማ ትጠይቀዋለች። እሱ ደግሞ እንደሌለና ይሄ ብቻ ነው ትነግራለች። እና አባዬም እሱ አርጋ እንደጠፋችው ነው ይነግራታል። ናቲን አመጣለሁ በቃ ትሁት እየተቆጣሽኝ ነው ተረጋጊ እንጂ እያላት ነበር። እንዴት ነው ማረጋገው የአባዬ ተዘኮ ነው። ስለዚህ ዛሬ ነገሳት በሰዱኝን አንድ ላይ አድርገው አምጣ ስትል ትነግረዋለች። አባዬ ለምንድነው ቅርታ የምጠይቅ ናቲ ስላስቀየምኩ? በጭራሽ አንተ አላስቀየምክም፣ አንተ ማንም እንዲከፋ አላደረግክም ውድ አባቴ ስትል ትነግረዋለች። ግን ገዜቱ ልጅ በሆነ ኖሮ ምናምን አትለኝ ነበር። አሁን ግን ልጅ እንደሆንኩ የተሰማኝ ነው። ምክንያቱም የድስጥር እያስገኝ እንደመለጥ ትነግራለች ማለት ነው። ነገር ግን አባዬ ምንም ቢፈጠር ሁሌ አንድ ላይ ነን ሲነግራል። ነገር ግን ተመስገን እያደረጋለ ነገር ምንም ደስ አላለኝም አባዬ፣ የሆነ ውስጡ ያልተሰማ ወይም ደስ ያለ ነገር አለ ስትል ትነግረዋለች። እና ትሁትን እንዳጋጣሚ አባዬ ቲና መንገድ ላይ ያገኛታል። ገንዘብ ከተመስገን ትቀበል ነበር እሱ አሳቡ በጨረሻ እንደዚህ ጭራሽ እሱ አይሆንም አባዬ፣ እኔ ምንም ነገር ቢፈጠር ምንም ነገር መጥፎ እናንተ ያደርግም እና ዘመናዊ ማር ነው ስለዚህ መጠቀም ትችላለች ስትል ትነግረዋለች። እና እሱም ቲና መጥፎ ነገር እንደማታደርግ ተስፋ አደርጋለሁ ስትል ትነግረዋለች። እና ምንም ቢፈጠር እነሱ መጉዳት እንደማትፈልግና ቲና ትሁት ናቲ መቼም እንደማይሆንላትና እንድትተው ደጋግማ እየነገረችው ነበር። ቆይ ለምንድነው እንደዚህ ተመስገን ብቻ ነው የምትወጪ? ለምንድነው እንደዛ አችትላ ነግረሽ ነበር ትሁት፣ እኔ እውነቱን ነው እየነገርኩሽ ያለ እንድትጎጂ አልፈልግም። እውነት የምወድሽና የማፈቅርሽ ሰው ብታገቢ ደስ ይለኛል ስትል ከማንም ጊዜ ነገር ግን እንደዛ እያለች ነበር። ግን ማመዛዘብ ወይም ደግሞ ለምን አትወዳደር አንዱ ነበር አንዱ ምሳገለው እንዲያመጣ ለምን አትወዳደር ስትል ትነግራታለች። እሱ በቀላ እንደዛ ማድረግ ይመስልሻል እንዴ? ቆይ እንዴት ነው የምታስቢ እያለቻት ነበር። ቢሆንም አሁን የምልሽ ነገር ካደረግሽ ነገር ሁሉ ቀላል ይሆናል ስትል ትነግረዋለች። ለማንኛውም እኔ መሄድ አለብኝ ትሁት እመልሳለሁ ስልክ የገባብኝ ሊሆኑ እመልሳለሁ እያለቻት ነበር። ትሁትም እሺ በቃ ልሄድ ካልሽ አላስጨንቅሽም መሄድ ትቻለሽ እያለቻት ነበር። እሷም ስልክ ተደውሎላታል። ናቲን ለማግኘት ናቲ ጋር እየሄደች ነበር። እንግዲህ ናቲና አባዬና ተመስገን አንድ ላይ ውጭ ላይ እያወሩ ነበር። ቲናና ናቲ አንድ ላይ ይቆጣጠሩ ጀመረ። እና እሱም አንድ ላይ አደባባይ ላይ ቁጭ ብለው እየተመገቡ እየተጫወቱ ነበር። አባዬ አንድ ነገር ማድረግ አለብን፣ ነገ በጠዋት ነው የምንሄደው አባዬ፣ እና የቀድሞ ሚስትን ነገ ታገኛታለህ፣ እስከ መጨረሻዋ ትገናኛላችሁ በማለት ይነግራል። እና አባዬ በጣም ደስ ብሎት በጣም ጓጉቶ ነበር ለማየት፣ እጅግ በጣም ቸኩሎ ነበር። መልኩ ራሱ ይጠፋብኛል እያለ ምንም በፈጠር ግን አይጠፋብሽም አባዬ እያለች ነበር እያለ እና ነገ እንደሚገናኙ ሲነግረው በጣም ደስ ብሎት ነበር። እና ያው እርኩስ ደግሞ ምን እንደሚያደርግ አይታወቅም። ስለዚህ መጠንቀቅ አይከፋም፣ ግን በጠዋት ብንሄድ ደግሞ ጥሩ ነው ስትል ትነግረዋለች። እሱም እሺ ብሏል። እንግዲህ እናቴና ቲና አንድ ላይ ተገናኝተው እያወሩ ነበር። እናትም ክፉ ነች፣ አንተም እንደዛው እናት የምትለው ነገር ነው አንተ የምታረቀው፣ ስለዚህ እጅ ላይ የምትቀበለው እንደዛ ነው አይደለም? በጣም ታሳፍራለች። እሺ በትክክል ማሰሪ ከሆነ ለምን ብሩን አትመልሽም ስትለው ቲና በጣም ሳቀች። በጣም ራስ ወዳድና አንተ ሞንክ እናት ግን ትሁትን መንከባከብ አለብህ፣ ትሁትን እያጣት ነው፣ ይልቁንስ እሷን በደንብ ትንከባከብ ይሻላል ስለዋለች። እና እሱም ትሰምኛለሽ የምትናገርን እያሰብክ በዚህ ጥፍ ብዬ እዛ ቤትሽን ነው የሚመልስሽ እያለ ማዛት ጀምራል። የፈለግከው ማድረግ ትችላለህ፣ እኔ ምንም ነገር አልፈራም እያለችው ነበር። እና እንደዛ ነው ስጣው። በቃ ለማንኛውም አሁን መሄድ አለብኝ፣ ማድረግ አለብኝ፣ በደንብ ጠንቀቃለሁ፣ ያንቺን ወጪ አልከተልም ስል ይቆጣታል። እናም እሷም ጥሩ እንግዲህ የምትፈልገው ነገር ታውቀዋለህ፣ የፈለግከው ማድረግ ትችላለህ ስትል የቀድሞ ሚስቱ ሲገናኝ ሲሰማ ናቲ ምንም ደስተኛ አልነበረም። የአባዬ ቀድሞ ሚስት እኔ ነበረ ማግኘት የነበረብኝ ሲል በጣም ይበሳጫል። እና የሰማሁት ነገር በጣም አዝኛለሁ አባዬ፣ እኔ ቤት ድረስ ይዤ ልመጣልክ ነበር፣ ግን ያሰብኩት ስላልተሳካልኝ በጣም ተበሳጭቻለሁ። አይ ዋና ነገር እኔ ማግኘቴ ነው። ምንም የመባሳጨት ነገር የለም ልጄ፣ እኔ አግኝቻታለሁ ቀድሞ ሚስቴን፣ የልጅነቴን፣ ሁሉ ነገሬን፣ አበባዬን ሲል ይነግራታል። እናቴ ግን ለእናቱ ደውሎ ሲነግር እናቱ እጅግ በጣም በቃ ትሁት ተሸነፈች ማለት ነው በማለት ትናደዳለች። እናም አባዬ ቀድሞ ሚስት አግኝቶ እጅግ በጣም ደስ ብሏት ብያቀፋት አበባዬ አገኘሁሽ፣ ከአሁን በኋላ መቼም ቢሆን ላጣሽ አልፈልግም። እድሜ ለትሁት እሷ ነበረች አንቺን በህይወት እንዳለች
ለማወቅ ስትሞክር የነበረው እና የሞትሽ መስሎኝ ነበር እና በህይወት መኖርሽን ልቀበል አልቻልኩም እስከማይ ድረስ እያለ ሲነግራትና አሁን ትምህርትና ናቲ መከራከር ጀመሩ። ምንም ቢሆን ለኔ ልትነግረኝ ትችል ነበር፣ እኔ መደበቅ አልነበረብም ይመስለኛል። ከናቲ ጋር የማውን ጨዋታ ሳትጀምር አትቀርም ስትል ናቲ ላይ ትበሳጫለች። ውድ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።